ባሏ ባባ ማለት ነው። ትሄዳለች ስል ለይመች እሷም ትሄዳለች አልከው። አዎ ስለዚህ ለልጅቱ ከልጅቱ ጋርና ይኸውልህ ቆይ ጥሩ አሁን ትክክል ነው። ለወንድሞችህ ለገጠር ልጅና ለሃና ይሄንን ይመችን አፈላልገህ አገናኛቸው አንተ ነህ። ስለዚህ እሱ ደግሞ ካንተ ቀብሎ ለዛንኛው ደላላ ሰጥቶ ብሩን የተቀበለውም ይሄው ነው። ይችላል። ብር የለም፣ ብር አልተቀበለም። የት አድርጎ አላችሁ ብሩን? ብር 800 ብቻ ነው እስከ ሳቢያ የሚከፍሉት። እሺ ሌላውን የት አድርጎ አላችሁ? ሌላውን እያሰቁ እዚያ ሲደርሱ ነው የሚከፍሉት። በኋላ ብትጠይቁት እሺ እኮ እዚህ ጅዳ ሱቅ እንዲደረግ ማለት ነው። ምና የራሳችን ነው ማረጋችሁ በኋላ በተጠየቁት ሰጡ ገብቷል። ኦኬ ስለዚህ አንተ ለሃናንም ለጓደኛህ ሚስት ማለት ነው ለወንድምህና ለአጎትህ ልጅ ደላላውን ይመች ነው የጠየቅከው። ከይመች ያለ ወደ ያለን አታውቅም። ምንም የማውቀው ነገር የለም። ስለዚህ ይመች ነው። ጥሩ እናመሰግናለን። አንተ ይመችን ደውለህ የሰጠውን ልጅ ለማን ነው የሰጣት ብለህ ጠይቀው። ያንተ ልጅቱን ደላላ አለ ብለህ ወስዳቸዋል። ሴቲቷን ግን አግተው ይዘዋታል። ስለዚህ ልጅቱን አንጣ ብለህ አንተ ጠይቅ ይመችን። እኛም ይመችን እንጠይቃለን። ይመች ተጠያቂ ነው። ይመች እነዛኞቹን ይጠይቃል። ተግባባን? አሁን እኮ ይመችን ደውለህ አጣብቀህ ያዘው። ይመችን ደውለህ ንገረው። ልጅቱ በህይወት አለች። አሁን ደላሎቹ ይዘዋታል። እዛው ዋሻ አስገብተዋታል፣ ደፍረዋታል። በቃ ስለዚህ ተጠያቂ ይመች ነው። ይመችን ያዝ። ዋናው ተፈላጊ አረመኔው ይመች ነው። አንተም ይመችን ያዝ፣ እኛም እንይዘዋለን። በ24 ሰዓት እችል እንድትለቀቅ ካላደረገ ችግሩ የከፋ ነው የሚሆነው። መልካም አቡፋኖ የገጠር ልጅ ምን ነው በለው እስኪ። ያጎቱ ልጅ ነው። እስኪ ጠይቀው የእነስማው ሪከርድ እንዲያደርጉት። የገጠር ልጅ ያጎቱ ልጅ ነው አይደል? ያክስቱ ልጅ ነው። እሺ ይመች ጋር እንድናላችሁ ይበለው። ይመችን በምንድን ነው የምታውቀው ነበር? እሱ ቤት ኪራይ ነው ያላችሁት። አንተም የገጠር ልጅም ሁላችሁም አብረው እንደሆኑ ተጽፎልኛል። ቅድም ራሱ አቡፋን ነው። ኦኬ አንተ ነህ እሱ ጋር ያለው የቤት አከራይ ነው ማለት ነው። አይ ዙሮ ዙሮ አሁን አንተ የገጠር ላይም ማናገር ይመችን ማናገር። መልካም አዳር። አሁን ትክክል እየመጣ ነው። ስለዚህ ለሃናም ለገጠር ልጅም ለወንድሞቹም ይመች ጋር ነው ያገናኛቸው። ይመች የሚባለው ደላላ ነው ተጠያቂ። አየው አቡፋን ቅድም ሊቭ ላይ እንዳለን የገጠር ቤታቸው ራሱ ያውቁታል እኮ አቡፋን። የገጠርም ልጅ ይሄም ልጅ እኮ የዚህን የደላላውን ቤት ራሱ ያውቁታል። ጅዲያ ብር ናቸው ገና ስራ አልገባም። አብረን እኮ አለ ገና ስራ አልገባም እኮ አብረን ናቸው። ይኸው እንድሪስ ልንገር አሁን ይሄ ብሩን እዛ ሲደርሱ ወይም ጅቡቲ ሲደርሱ ወይም ድንበር ሲደርሱ ብር የሚያጠራቅሙበት ጅዲያ አላቸው። ቢጋላ ያ ቢጋላ የት ነው ይጠቁሙ። ያ ቢጋላ አቡፋን ነው። እኔም የደረሰኝ የሰማሁት መረጃ አለ በውስጥ የሰማሁት የጅዳው ደላላ የገጠር ልጅ ቤተሰብ እንደሆነ የደላላው ሚስት ደግሞ የዚች ልጅ ቤተሰብ እንደሆነች የደላላው ሚስት የዚች ልጅ ቤተሰብ ናት። የደላላው ሚስትማ ለሷ ትዛመዳለች ብለዋል። በቃ ለሷ ቤተሰብ ናት። እኔ በውስጥ ጽፈውልኛል። አላስገባም ብለው ነው የነገሩኝ።
እንደ አይነት መረጃ ነው ያለው። የገጠር ልጅ ግን በዚህ ልክ መደባበቁ የሚገርም ነው፣ ያሳዝናል። ነገሩ ወደ ማለቂያው ውሰዱት። ደላላው ሚስት እኔ ላይ ደውላ ነበረ። ሰይድ ወረባቦ እንትን እኔ ጋር ገስት ላይ ገብታ አዳምጠኝ ሰይድ እየሰማሁ የደላላው ሚስት በእድም ለታ ይሄ ነገሩ እንደተቀሰቀሰ ገና እንደተጀመረ ላይፍ ላይ ቁጭ ብዬ የደላላው ሚስት መጣ ዋጋህን ታገኛለህ፣ እኛ ቤተሰቦቹ ጋር የሆነ ቁርስ ስላለን አርፈህ ተቀመጥ ብላኛለች ሚስቱ እች ጋራ ሞታ ዛሬ ግን ዘመዷን በቁላለው ወጣች ማለት ነው። በጎን ግን ልጁ ራሱ ልጁ ደላላው ልጄን አንጡ እያለ ነው አሉ። በጎን ደግሞ ሲያውቀው ማለት ነው። ይሄን ነገር ነው የጻፉልኝ። ልጃችን የታርጋችሁ ነው እያለ ያጭበረብራል አሉ። አሁን ደግሞ እንደ አይነት ድራማ ዘመዷን በባሏ ለውጣት ነው። ምን አገባት እሷች ደንቆሮ ሰቀለ ነው የሚባለው። እርግጥ ይኸውልህ ቅድም የገጠር ልጅ እንደገባ ደላላው ከዛው ኢጃዛ ቤት አብረው አይደል ከኢትዮጵያ እንደተቀበለው ወጥቶ የገጠርን ልጅ ይዞ ወጥቶ ሰባቱንም የሄዱትንም ደውሎ አንድ አይነት የገጠር ልጅ ሊፍ ገብቶ የሚለውን ነገር ሰምታችሁ አንድ አይነት ነገር ተናገሩ ብሎ ከቤት አውጥቶት ነበር አሉ። ይመች የሚባለው ማለት ነው። ዙሮ ያው ወደ መጨረሻ የገጠር ልጅ አብረው የሚኖሩት የመጨረሻ ላይ የምናገረው ደግሜ አላወራም። አንዴ ይቅርታ። እኔ አሁን ልጅቱን ሙታለች ተብሎ ተወርቷል። ይችን ልጅ ህይወቷን እንዳያጠፏት እዚህ ጋር ጥንቃቄ አድርጉ። አሁን ገባችሁ? ሙታለች ብለው በዛው እንዳይቀሩ ማለት ነው። እንደዛ አይነት ፍርሃት አታውራ። ይመቻል እንዳያደርጉት ይነገራሉ። መነገር አለበት። ይነገር ግን የነሱ ቤተሰብ አለ እንዴ? እርግጥ የነሱ ቤተሰብ አለ። የነሱ ቤተሰብ ቁጥጥር ስር ናቸው። እርግጥ እንደዛ አይነት ፍርሃት ነገር የለም። ህዝቡ እንዳለች አቃል ነው። ህዝቡ እንዳለች አቃል ከዚህ በኋላ የለችም፣ አይሰራም ነው። ገባ? በቃ እሱ ልክ ነህ። ግን ከልጅቷ በህይወት ስላለች እኮ ነው እስካሁን የምንከራከረው። ሰላም እንደዚህ አይነትማ መፍራት ነገር አይመለከትም። ሰላም እንዴት ናችሁ? አንዴ እድል ስጡኝ እስኪ ለኔ ይቅርታ ጋራ ቅድም ምንድን ነበር ሲባል ነበር እንግዲህ ቪዲዮ ሲሰራ ማን ነበር የገጠሩ ጓደኞቹም ተሰብስበው ባሉበት ነው ሲሰራ የነበርና ቅድም ተደፍራለች የሚለውን የሰማው ከገባው በኋላ ነው የሚል ነገር የሰማው መሰለኝ ካተሳሳትኩ ማለት ነው። እዛው አብሮት ካሉት ጓደኞቹ በስልክ ስታወራ ከተሰማ ለምንድን ነው በዛን ሰዓት ቪዲዮ ሲሰሩ ከጓደኞቹ መሃል መደፈሯን ለምን ደበቁ? እንደተደፈረችስ እየሰማ እንዴት ጥለዋት ሊመጡ ይችላሉ? ላውድ ላርግና ያልከውን ትላለህ። ጥሩ አዳምጡ። እሺ ቀጥል። ሁላችሁም ላይ ላይ እየተከታተለች ያለችው ከዚህ በኋላ ስለዚህ ጉዳይ ማንኛችሁም እንዳታነሱ። ጉዳዩን ለእኛ ተውት። እኛ እዚህ ጫካ ለጫካ የምንሄደው ዝም ብለን አይደለም፣ ለምን እንደሆነ ይታወቃል። በዚህ ጉዳይ ላይ ማንኛችሁም ሁለተኛ ስታነሱ ከሰማን እናንተም ጋር እንደምትቀያለን። የገጠር ልጅ ይመች። ቤተሰቦቹ እነማን እንደሆኑ የየት አካባቢ ሰዎች እንደሆኑ ጠንቅቀን ደርሰንባቸዋል፣ አጣርተናል። ጉዳዩን ለእኛ ተው። ከዚህ በኋላ ማናችሁም በዚህ ጉዳይ እንዳትወሩ። ጨርሻለሁ። ከየት ነው? እሱን አይመለከትም። አውጣ ነው። ኦኬ መልካም ሰያ ኦኬ፣ ንግግሬ ሊጨርስ ማለት አሁን የገጠር ልጅ የኢትዮጵያ ቁጥር ነው። የኢትዮጵያ ቁጥር ነው። አይመለከትም ተባልን። እንግዲህ ቁጥሩን አሁን በኋላ እንግዲህ ጨርሰናል። ሰምተሃል? እያንዳንድህ ሰያ አሁን እንግዲህ ይሄ ቀላል ነገር አይደለም። የሰው ህይወት ቀላል አይደለም፣ ዋጋ ያስከፍላል። ስለዚህ በዚች ልጅ ህይወት ቀልዶ የሚቀር ሰው ካለ በቤተሰቡ ህይወት እንደቀለደ ነው የምቆጥረው። ቅድም የገጠር ልጅ የተናገረው አንድ ንግግር አለ። መደፈሯን የሰማሁት ከገባም በኋላ ነው የሚል ነገር አለ አይደል? ሰያ አንዴ ከኔ ጋር አሁን ሰያ እቀጥል አንተ። ኦኬ ሁለታችንም እንዳናወራ ብዬ ነው።
ሚውት አድርጓል። አንተ ቀጥል። ኦኬ እሺ። ከላይ የነበራችሁ ገስቶች እኔ ያው ዘግቼ ስለገባው ነውና መደፈሯን የሰማውኝ ለምን መደፈሯን አልተናገርክም ሲባል መደፈሯን የሰማው ከገባም በኋላ ነው የነገረኝ ነው ያለ። ያ የነገረው አካል እንግዲህ ከጓደኞቹ አብረውት ከመጡት አካል አንዱ ነው ብዬ አስባለሁ። አይደለም ከተሳሳትኩ አርሙኝ። ስለዚህ በዛን ሰዓት ቪዲዮ ሲሰሩ ከዛ ከጓደኞቹ መሃል ተደፍሬ ያለው ደክሞኛል ብላ ስታወራ ሰምቻለሁ ያለው ልጅ ከአብረውት ከመጡት አንዱ ከሆነ ለምንድን ነው በዛን ሰዓት ቪዲዮ ተሰባስበው አንድ ላይ ሲሰሩ ልጅቱ ተደፍራ እንደደከመች አልተናገሩም? አንደኛ አሁን እንዳንሸውድ አሁን ቅድም ደውሎ እንደዛ ያለው ሰው የእነሱም ቤተሰብ ሊሆን ይችላል ጉዳዩን ለማስቆም። ቤት አማራ ድምፅ እየረበሸ ነው። ትክክለኛ ሀሳብ ነው ያመጣችው ልጅቱ። ይቺ የነሃና ቤተሰብ ናት። ይሄ የእነሱ ቤተሰብ ሊሆን ይችላል። ሸሩን ሌላ ሰው መስሎ ልክኛ ወሬውን ማን ነው እናሱ ነው ምን ካለቀቁ አንፋታም። ማን ነው እነሱ? ሀሳቤን ሳልቆራረጥ አንዴ ልጨርስ። አሁን እኮ ሀሳቤን እንትን እያልክ ለምን አንተ መድረኩን እየመራው ስለሆነ ልጠይቅህ ብዬ ነው በዛው። ቅድም አሁን የገጠር ልጅቱ መደፈሯን የሰማው አገር ከገባው በኋላ ነው ብሏል አይደለም? ቃል በቃል እንድትመልስልኝ ነው ሰያ ክሊር ለማድረግ። አዎ ብሏል። እኛም ሰምተናል ከመጀመሪያ። በቃ እንግዲህ የነበራችሁ ካላችሁ እሱ ያውራ ትመልሱልኛላችሁ። የገባው ግን ይኸውልህ በማል እንገር አንተ ላይ ለሰባቶቹ ልጁ ይመስጋ ኢጃዛ ቤት ስለሆነ ለኔ የተጻፈልኝ ወጥቶ ለሰባቱም የገጠር ሊቭ ላይ ገብቶ የሚለውን ነገር ስሙ ቃላቸው አንድ አይነት እንዲሆን ተብለው ተገደዋል። ኦኬ በጥያቄ መሰረት ላይ ማለት ነው። እሺ ከነዛ መሃል ውስጥ ያለ ልጅ ነው አይደለ? መደፈሯን በስልክ ስታወራ የሰማው አካል አብረውት ከመጡት ልጆች ውስጥ መሃል ነው አይደለም? ቤት አማራ እስኪ ይሄን እንድትነግረኝ ብዬ ነው። በትክክል አዎ። ኮምቦልቻ ስንደርስ ኦኬ። ስለዚህ ብላ ስታወራ ስለሰማው ቤተሰብ ጋር አገናኘኋት አለ። ስለዚህ መደፈሯን ከሰሙ በስልክ እያወራች እንደዚህ አይነት ችግር ውስጥ መግባቷን እያወቁ እንዴት ሊረዷት አልሞከሩም? አንድ የፈለገው ነገር ብትሆን ሴት ልጅ ናት። እንግዲህ ጉዞ ከባድ ነው። እንግዲህ የእግር ጉዞ በዛ ድካም መሃል ስትደፈር የእሱ እህት ብትሆን ጥለዋት ይመጣሉ ወይ ነው አንድ። እንዴት ይሄን ነገር አገር ከገቡ በኋላ መናገር ተፈለገ? ተደፍራ ነው እንዲህ እንዲሆነች ቪዲዮ በጋራ ነው የሰሩ። እዛ ውስጥ ያሉት ጓደኞች የሚጠየቁ ካለ ለምንድን ነው ቪዲዮ ላይ ክሊር አድርገው ተደፍራ ደክማ ነበረ ትሙት አትሙት አናቅም የሚል ግልጽ የሆነ ንግግር ሰው ይናገራል እንጂ አሁን አይ እኔ ከገባው በኋላ ነው ይሄን ነገር የሰማሁት በስልክ ከነበርነው ሰዎች አንዱ ስታወራ መደፈሯን ሰምቷል ብሎ መናገሩ ምንድን ነው? ኦልሬዲ አሁን በህይወት አለች ከተባለ ይችን ልጅ በህይወት ካለችበት ቦታ አምጥተው ቤተሰብ አላት፣ የምታሳድገው ልጅ አላት፣ ይመልሱ። በቃ ይሄን ነው የምለው እኔ ባጭሩ። እሺ አበራ ወንድምየው፣ አንድ ነገር ደግሞ ጥያቄን በጥያቄ ልስልህ። ተደፍራለች ብሎ ጓደኛው ኮምቦልቻ ላይ ሲደርስ ከነገረው ለምን ቪዲዮ አልሰራም? ቪዲዮ የሰራው ሀና ሙታለች ሲባል ቪዲዮ ሰራ። ተደፍራለች ሲባል ግን ቪዲዮ ለምን አልሰራም? የሁላችንም ጥያቄ ነው። ስለዚህ አሁን እኮ በቃ እነሱ ያሉበት ቤት ነው እንግዲህ ደላላ የተባለው። መቼም ሰው በሰው ነው። አንድ ቁጥር ሲሰጥህ የሆነ ሰው የሚያውቀው ሰው ነው። ከሰው እቺ ልጅ በመጨረሻ ከሰዎች ጋር ባገናኟት ደላላ በቃ ቼን አላቸው የተሳሰረ። በዛ መሰረት ልጅቱን በህይወት እንዲያስረክቡ መነገር አለበት። ካለበለዛ ግን በዚህ ልጅ ህይወት ሌላ ውስጥ ባይገቡ ደስ ይለኛል። እኔ እንግዲህ የወንድማዊ ምክሬን ማለት ነው። ይሄን ነው የምለው። አለቅ። አሁንም ምን የምለው ነገር የሸዋ ልጆች መጀመሪያ የልጆቹን አድራሻ ፈልጉ፣ ቤተሰብ ፈልጉ፣ ወደ መፍትሄው ስንገባ ከዛም ብሎ ሙሉ የኢትዮጵያ ህዝብ ከሀና ጎን እንደሆነ ግን ይወቁት። እሱ ብቻ አይደለም። ይኸውልህ አሁን ቅድም እንዳለው ሰያ በስልክ እየደወለ እኛ እንደዚህ ነን ምናምን አታስቡ የሚሉት የእነሱም ወገኖች ሊሆን፣ እኛ ትክክለኛ ሰዎች አሉን እዛ ቦታ ላይ ራሳ ነው ቤተሰቡ ያለው የዋናው የጅዳው ደላላ ሰው እንልካለን። ገብቷል?
የሸዋው ይኸውልህ የሸዋው እነሱ ይኸውልህ ማንም ይሁኑ እኛ የእሱ ቤተሰብም ይሁኑ የኛዎችም ይሁኑ እዛው ስራቸውን ይስሩ። እነሱ ችግር የለም። አሁን እሱን ተናገሩ ማለት እኛ እናቆማለን አይደለም። እሱ እንደፈለገ ይስራ። እኛ ግን እዚህ ጋር ጥያቄያችንንና የልጅቱን ህይወት መታደግ ካለብን እዚህ ጋር የቻልነውን ማድረግ አለብን። እሱ አለ ማቆም የለብህም። እኛም ደግሞ እሱም ደግሞ እነሱ አሉ ብሎ እኛን ማስቆም አይችልም። ገባ? አሁን ትክክለኛ ወደ ልጅቱ ህይወት መከር ካለበት እንዲህ ዝነካ ነካ ተደርጎ ዛሬ አጀንዳ ተደርጎ እንዳይቆም ነገም ከነገም ወዳ አቡፋኖ ነገር በደንብ አድርገህ ይዘህ የሚመለከተው አካል ድረስ መሄድ አለበት። ገባችሁ? የሴት ልጅ ህይወት በዚህ ልክ ስንት ወር ነው ጋይስ? እያንዳንዱ የዚች ጉዳይ እርገጤ አሁን ይኸውልህ ከይቅርታ ጋር ስላቋረጥኩ አሁን አብረውት ከመጡት 7ቱ ልጆች ሁሉ ተጠያቂ ናቸው ብዬ ነው የማምን በእኔ እምነት። ለምን በቃ ተጠያቂ ነው። መደፈሯን እየሰማ በስልክ ጥሎ መሄድ ማለት ለመሞቷ እንኳን በህይወት አለች ተብሏል። ብትሞት እንኳን ለመሞቷ ተጠያቂ ናቸው። በቃ 7ቱም አካላት ቤተሰቦቻቸው መጠየቅ አለበት። ያን ነፍስ እዛ ላይ አበርዬ እዛ ላይ እዚያ ላይ ሊያስፈራራው ይችላል። ገባ? ምንም ነገር ብታወራ ልሰዋህ እችላለሁ ቢለው ወንድ ልጅ ፈርቶ ሊሆን ይችላል። ግን አንተ ሀገር እንኳን ለቀስ ስትሄድ የልጅቱን እውነታ እንዴት ይደበቃል? እንዴት ልጅቱን እንዴት እውነታዋን ይቀብሩባታል? ጋይስ ዘመድ ናቸው። እርገጤ ዘመድ ናቸው። ከዚህ ከእንትና ጋር ዘመድ ይሁን እኔ እናቴ ልጅ ቢሆን ለሴት ልጅ ከጎና ነው የምቆመው። ልንገርህ ሴት ልጅ ከጎና እሷን ተጋኗ ሴት ልጅ ማጥቃት የለብህም። እሷን ተጋኗ እርገጤ አሁን የሚዲያ ጨዋታው ይቅርና ለሸዋው መብረቅ አንድ ነገር ማለት እፈልጋለሁ። በተጠንቀቅ ያሉ ሰዎች ይመችን የሚያውቁ ሰዎች በተጠንቀቅ ስራቸውን ይጀምሩ። እሱን ነው በቃ ድረስ ጨዋታው ልጅ ካላመጡ እርምጃ ተወስዶ የሆነ ነገር መፍትሄ መድረስ አለብን። አቡፋኖ ነገር ነው። አቡፋኖ እኮ ዱባይ ነው ያለው። መረጃ ልጅቷ በህይወት አላት ተባበራት አሉት እንጂ አቡፋኖ የት ያውቃል? በተለይ የሸዋ ልጅ ሲመችን ጌታሁንን የገጠር ልጅን የምታውቁ የሆነ ነገር ወስናችሁ ልጅቷ የምትለቀቅበትን ነገር መፍትሄ ወስኑ። አለቀ። ዛሬ አስራይ ታይታለች ልጅቷ። በዛ ላይ የገጠር ልጅ ቤተሰብ ነው። የገጠር ልጅ ለምን ቪዲዮ ተሰራ ለምን አለች እያላችሁ እያለ ሰውን እያስፈራራ ነው። ስለዚህ የይመች ቤተሰቦች በተጠንቀቅ የቆሙ ሰዎች የሆነ እርምጃ ያሳዩና ይመችም ስሜቱ እንዲገባው እንፈልጋለን። ከዚህ ውጭ ሚዲያ ላይ ቲክቶክ ላይ አቡፋኖ የያዘው ነገም ዛሬም ብትል ሀና አንጠቅማትም። እየተጎዳች እየተበሳቆለች ነው ያለችው። ይመች የሚባለው ሰውዬ ጅዳ ካለ ቆይ ጅዳ ላይ ህግ ካለ በህግ መጠየቅ አይችልም? መያያዝ አይችልም? ነገ ዛሬ ምን ያባብላል? ለምን አያያዝም? እኛ ምን መሰለህ ይኸውልህ አሁን ይመችም ይሁን ማንኛውም የምንፈልገው ልጅቱ ይመች በህግ ቢያያዝ አሁን ልጅቱ ላትወጣ ትችላለች። ገብቶሃል? የሳውዲን ህግ ታውቃላችሁ። አንድ እስር ቤት ታስገቡት በኋላ እሷን የማስለቀቅም ላይችል ይችላል። ስለዚህ አሁን እኛ ይመችም ይጎዳ አይደለም እኛ የይመችም ጉዳትም አንፈልግም። አሁን በዚህ በ24 ሰዓት ውስጥ ልጅቱን የማስለቀቅ አቅም አለው። እሱ ጋር ያወራል። በቤተሰቦቹ ላይ የሚሆን በራሱ ላይ የተደቀነበትን ችግር በማማከር ደላላ ናቸው፣ ጓደኛ ናቸው። ነገም ሰው ይልካሉ፣ ከዛም ሰው ያመጣሉ። ይሄ የማይቀር ስራቸው ነው። በቁም ነገር አውርቶ ልጅቱ እንድትለቀቅ የማድረግ ብቃት አለው። ይችላለው ወይንም ማን የሚባለው ሰውዬ እሱን ለማስጎዳት እኛ አንፈልግም። እኛ እናስጎዳም። እኛ የምንፈልገው ልጅቱን መለቀቆ ብቻ ነው። ከተለቀቁ የራሳቸው እንዲያሻፈረኝ ሙታለች ብለውኛል አልችልም ካለ ግን እኛ ሳንሆን ሁሉም ሰው ከኢትዮጵያም ከየዓለሙ እየተከታተለ ነው። ይሄን ቪዲዮ እያየ ነው። ስለዚህ የዚችን ልጅ እኛ ለምሳሌ የገጠር ልጅን እንወደዋለን፣ እንከታተለዋለን። አይ ይሄን ነገር እሱ በዚህ መልኩ ካመጣው እችል ይሙታለች በሚል 4 ወር እረች ላይ አለች እያሉ እንኳን የሚጮሁን ሰዎች እንደ ጅል እየቆጠር የልጅቱን ጊዜ አቃጥለናል። ጊዜዋን አቃጥለንባታል። ይሄ ደግሞ በዛው